ከኋላ የመጣ አይና ወጣት ወያለው ሐራም ፉትቦል ይጮታል እንዴ? ይቅርታ ወያለው እስካሁን ለተደብቆ ተደብ ይቅርታ። እኔ እኮ ከአምስት ጨዋታ እኮ አራት ሚና አንዱ ድሮ እኮ መጥፎ አይደለም 90 ላይ ነው ያገባነው፣ ግን ያ ጽገር አልተላጭም። እኔ ተናድጃለሁ። ያ ጽገር ብቻ እንጂ ቲሙ ኖርማል እኮ ዘጠን መነሳሳቱ አልሽሰለባይነቱ በቃ እስከ 90 ደቂቃ መጋደሉ ምን አለ ካዝሜሮ ይኳስ በጸደቀልኝ ምን ነበር። ሼስኮ ማግባቱ አንድ መልካም ነገር ነው፣ ግን በቃ አልተላጭም። ያ ሾታ ላይ ረባክ ልታስቆረጥ አይደል? ታገስኩ እኮ ከአንድ ሁለት ሶስት አራት ጨዋታ ታገስኩ አይደል? ደካማ ዌስትሃም ቀረህ አይደለ? አዳከመ፣ ለጠበ፣ አስተኛ። እኔ የታባክ ሄጄ ነው አንተ ቅጫም ልታራግፍ የምትሞክረው? ገና ሙሉ ቡድንህን ቅጫም በቅጫም ይሆናል። ይኸው ግልጹ ልንገርህ፣ 5 ተከታታይ ጨዋታ ለማሸነፍ ድጋሚ መወለድ አለብህ። የኔ አባት ድጋሚ። ይኸው አዲስ ፕላን ይዤ ልመጥቻለሁ። ከዚህ በኋላ የአንተ ተጫዋቾች ራሱ ቻሌንጁን ከጀመሩት ማለት ነው የኔ ወንድም ቅጫም በቅጫም ነው የሚሆኑት። አይደለም ሊያሳኩት ይቅሩና ቅጫም በቅጫም ነው የሚሆኑት ለማለት ይስ ለፈንጭ ነበራ። እኔ መዘልባውን ዘልባለሁ ማለት ዘልባለሁ። ዩናይትድ አቸውቷል። አሪቻላል እንዴት ነው ማችሉት? ቆይ እንዴት ነው ማችሉት? እንደ ዌስትሃም አይነት ግን ውጤት ማስጠበቅ የማይችል ቲም በህይወት ይቻላል? ምንድነው ያውላ ሰዓት መጨረስ ትችሉ ነበር። ካውንተር እየሄዳችሁ ምናምን። ማን ሼስኮ ገብቶ ምን አይነት ጎል ነው ያገባው? ማኔ ቫን ፐርሲ ኬዝ ነው ጭራሽ የማይገባ ጎል። ምን አይነት ፊኒሺንግ ነው! እግዚአብሔርም ማለት ሼስኮን አደንቋለሁ። በጣም የሚያምር ጎል ማለት። ይሄ ሰውዬ መች ነው የሚቆረጠው? ተከታታይ 5 ጌም ማሸነፍ አቅቷችሁ ነው እናንተ 5 ጌም ሳታሸንፉ እኛ 4 ዋንጫ እንበላለን። ይውላችሁ ልንገራችሁ በስትክክል ስዊ 5 ጌም ሳታሸንፉ 4 ዋንጫ እንበላለን። ምንድነው? እንዴት ነው ማትችሉት? እኔ ግን ደስ ብሎኛል ዛሬ። ማን ዌስትሃሞች ዲዘርቭ ያደርጉ ነበር ማሸነፍ። ዲዘርቭ ጭራሽ አቸው አይገባችሁም ነበር ማለት ነው። ምንድነው? ምን አይነት ሰከንድ አፍ ነው የተመለከትነው? ማን ሰመርቬል ብቻውን ኩክ ሙሉ ቲማችሁን ኩክ አረ ይችላል ሰመርቬል። በስመ እንደ ኮራ ሞተ እንደ ተጀነነ ከቅማል ነው ሲሉት ጉንዳን ላይ ለመናሉ። ያራዳ ልጅ በሚገርም ሁኔታ ነው። ምንም ጥያቄ የለውም። ጸጉሩ እንደደረደ ቻው ቼልሲ ሊል ነው ሰውዬ። ሌላ ጣጣ ውስጥ አንገባም ነው። 5ኛው ጨዋታ ተሰናክሏል በሚገርም ሁኔታ። ሌላ 5 ጨዋታ ያስፈልጓል። ደጋፊው ዛሬ ሜዳ ውስጥ ማለት ነው ማንቸስተር ቁባ አይሰጠውም። የሱ ጸጉር አደጋ አላደገኛ አይመለከተንም ሲሉ ነበር ያራዳ ልጆች። ይሻላል ይሄ ሸቃባ፣ እንደዛ አይነት ሸቃባ ማስጠጋት። ሸቃባዎች ናቸው እነዚህ። ያራዳ ልጅ ገብቷል። 18ኛ ደረጃ ያለ ቡድን እንደዚህ ሲፈታተን እዛ አንደኛና ሁለተኛውን ቡድን ጆሮ ግንዱን ብሎ መጥቶ ማንቸስተር ዩናይትድ ይሄ ከዚህ በላይ ሸቃባ ሊኖር አይችልም ነው። እርግማን ነው፣ ሌላ ነገር የለውም። ያራዳ ልጆች ለማንኛውም ማንቸስተር ዩናይትድ አንድ እኩል በሆነ ውጤት ተለያይቷል ማለት ነው። ከሜዳ ውጪ ተጉዞ መጡ ማለት ነው። ያራዳ ልጆች እስቲ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይመቻችሁ። ይሄ ቅማላም የሆነ ሰውዬ እያለ ማለት ነው። ይሄ ቲም ምንም ሊቀር እኔ ለራሴ ቲም ራሱን እዚህ አልቆጥርኩም። ዛሬ እንድታሸንፉ አልገባም። ምን አይነት ነገር የተካሄደ ነው? ይሄ ሁሉ ህዝብ አሁን የማንቸስተር ጨዋታ ላይ ይመስላል የቆየው። ይሄ ሰውዬ ይቆረጣል አይቆረጥም የሚለው ለማየት ነው። በእውነቱን ነገር ተባለ ለማንቸስተር ዩናይትድ ይሄ ውጤት መጥፎ አይደለም፣ የሚገባውን ያገኘው ለማለት በቃ ፌር የሆነ ውጤት ነው። ግን ይሄ ሰውዬ በቃ ከርስ ሆኖባቸዋል ለዚህ ቲም። እንደዚህ አይነት ነገር ደግሞ እንደሚፈጠር የታወቀ ነበረ። በስማም ስንት ነገር ነው የተወራው። ዛሬማ እኔ አማድ እንደዚህ እኔ ምንድነው እንደዚህ እኔ ከአፍሪካ ዋንጫ ከመጣ በኋላ ሰውየው ጤነኛ አይደለም። ምንም አቋሙ ወርዷል። በጣም ነው የወረደው። አንዳንድ ኳሶችን ራሱ መታት የሚችለውን ኳስ ነበር ሲያቀብል የነበረው። ሴስኮ ግን ያን ኳስ እንዴት ነው የመታው? አንተ አቻ እንኳን ማለቁ እግዚአብሔርን። ይሄ ሰውዬ በቃ ይሰክስ ይፍታ። ይሄ ቅማላም ሰውዬ እያለ ዩናይትድ እንዴ በ2026 በፈረንጆቹ አዲስ ዓመት ብቸኛው የእንግሊዝ ፕሪሚየር ሊግ ወንድ ክለብ ያልተሸነፈ ክለብ የኔ ማንቸስተር ዩናይትድ። ማንቹካ የኔ ፎንቃ እንዴት እንደምወዳት ስለዚህ ባንዳ እንድታስቡ አልፈልግም። የዩናይትድ ደጋፊዎች ተላጨ አልተላጨ ቀመለ ቶሃነም ሆነ አያገባንም። ክለቤ ነው የሚበልጠው። ማንም ተጫዋች ይመጣል፣ ማንም አሰልጣኝ ይመጣል፣ ይህ ብራንዱ ክለብ ግን ይቀጥላል። ስለዚህ ዛሬ ማይክል ካሪክ ከ5 ጨዋታ 4ቱን አሸንፎ 1 አቻ የወጣው በለንደን ኦሎምፒክ ስቴዲየም ያጋጥማል። እግር ኳስ እኮ ብዙ ዓመት አይተናል። ያጋጥማል። ከአሰልጣኝ ጎን ከተጫዋቾቹ ጎን ሁሌ የመቆም ግዴታ አለብህ። እኔ አይደለሁም ያልኩት፣ ሰር አሌክስ ቻፕማን ፈርጉሰን ያንተ አባት በ2013
ዩናይትድን ለቀው ሲወጡ ከአሰልጣኝ ጎን ሁሌም ከተጫዋቾች ጎን ሁሌም መሆን አለብህ። ከክለቤ የሚበልጥ ነገር የለም። የኔ ደም ነው ማንቸስተር ዩናይትድ። ማንቹካ በ2026 ያልተሸነፈው ወንዱ ክለብ ዛሬ ይሸነፋል ስትል ሚኒመም 1 ነጥብ ተጋርቶ ከለንደን ኦሎምፒክ ወይም ከለንደን ወደ ቲያትር ኦፍ ድሪምስ ወደ ኦልድ ትራፎርድ ተመልሷል። ሁሌም ከአሰልጣኝ ጋር ቁም፣ ሁሌም ከተጫዋቾቹ ጎን ቁም። አንተ የዩናይትድ የብራንዱ የሀያሉ የንጉሱ የማንቸስተር ዩናይትድ ደጋፊ ነህ። ከሌላው ደጋፊ እኩል እንድታስብ አልፈልግም። ከሌላው ደጋፊ እኩል ክለብን የምትወድ አሰልጣኝን የምትወድ ተጫዋቾቹን የምትወድ ቲያትር ኦፍ ድሪምስ ኦልድ ትራፎርድን የምትወድ ሁሌም ብራንድ ይሁን የተለየ ደጋፊ እንድትሆን እፈልጋለሁ። እንደሌላው ነፍጫላ እንድታስብ አልፈልግም። ስለዚህ ጠናጀም ባንዳ እንዳታስብ። ምን አገባን? ለምን አይቀምልም? ለምን ትዋናም አይሆንም? ያገባናል። ከክለብ ይሄ ይበልጣል። ከክለቤ ሰር አሌክስ ፈርጉሰን እንኳን አይበልጥም። እኔ የዩናይትድ አልትራስ ደጋፊ ጽንፈኛ ደጋፊ ነኝ። ከክለቤ ሰር አሌክስ ቻክማን ፈርጉሰን አይበልጡም። ይሄ ጠናጀም አንድ ግለሰብ የሚበልጥ ይመስላል? ዩናይትድ ይችላል። ይህን ወንዱ የ2026 የእንግሊዝ ፕሪሚየር ሊግ ብቸኛው ያልተሸነፈ ክለብ። ግሎሪ ማን ዩናይትድ። ማንቸስተር ኢዝ ማይ ሄቨን። እንዳትሸማቀቅ የኔ ደም የሆንኩ የማንቸስተር ዩናይትድ ደጋፊ በሰላምተኛ እንዳይከፋ። ሄርከት ኤፍሲ 1 ዌስትሃም 1 ጸጉር መቁረጥ ነበር ያማረሽ አትርፌ ሲያምረሽ ይቀራል። አቻ ስለወጣችሁ ብቻ ማስተዛዘኛ ቅርጽ ነገር አስወጡለት ወይ ከላይ በመቀስ እንጂ ይሄ ሰውዬ ድሬዶ ነው መቅረቱ ነው። እሺ ምክንያት ትርፌ ይሄ ሰውዬ ድሬዶ ነው መቅረቱ ነው ወይም ሹሩቤ ሆኖ መቅረቱ ነው። አልቆረጣትም። ሊቨርፑልያን እንኳን ደስ አላችሁ። አሁን ነገ ካሸነፍን ነጥባችን በስንት ይሆናል? በ3 ይሆናል። ነግራችኋል። ሻምፒዮንስ ሊግ እንገባለን። ትርፌ ግን ይሄን ሰውዬ ወይ አንገቱን ቆርጠሽ ጣይ እንጂ ሙጠንጢስ ይዞብሽ ነው የመጣው። በዚህ ሰውዬ የተፈተንሽ ነው ያለሽ። ይሄን ሰውዬ የሆነ ነገር አድርጉት ወይ ደጋፊዎች ሄዳችሁ ምናምን ነገር በግድ ጸጉሩን በተኛበት ላጭታችሁ ጣሉት እንጂ ማለት ነው። እማይሆን መርገም ይዞብሽ ነው የመጣው ይሄ ሰውዬ። እማይሆን ቅርቃር ውስጥ ነው የከተተሽ። እዛ እንግሊዝ ምናምን ያሉ የማንቸስተር ዩናይትድ ደጋፊዎች ቤቱ ሄደው በተኛበት ላጭተው መጣል ነው። ይሄንን እንደዚህ አይነት ከርሶች አሉ። ብዙ ፉትቦል ከርስ ብላችሁ ሄዳችሁ ሰርች አሉ ከርሶች። የዚህን ሰውዬ ጸጉር መላ በሉት። ካልሆነ ማለት ነው ቻምፒየንስ ሊግ ሲያምርሽ ይቀራል። እንደዚህ ዋንጫ ምናምን ሲያምርሽ ይቀራል። የዚህን ሰውዬ ጸጉሩ ቶሎ ቁረጡ ሄዳችሁ በግድ። ሃንግማን አቻ ስለወጣ አንቺም አቻ ወጥተሽ ለቶፕ 4 ስፔስ አሪፍ ለሁሉም ቪክትሪ ማ ባለቀ ሰዓት 95ኛ ደቂቃ ላይ ጎል አግብተው አድጉለቱ ማን ዌስትሃም ነበር 3 ነጥብ የሚገባው። ምንም ቻንስ አልተሞከረበትም። ይሄ ሰውዬ ማን ነው? ይቀምላል፣ ቀምሎ ይደረጃል። ገና ማን ድሬድ ነው የሚሆነው። ድሬድ ገባ አይደለ? አድክም የሆናችሁ ሰዎች ማን ነው 1000 ጌም 1000 ዴይዝ አንቲል ማን ዩናይትድ ዊን 5 ጌምስ ኢን አ ሮ ሲል ትሰማዋለህ። ገና መቼም አታሸንፉም። መቼም ዌልካም ቱ ዘ ፕሪሚየር ሊግ። እስካሁን እኮ ንቀውሽ ነበር፣ ቡድኖች ንቀውሽ እየገቡ ነበረ ስታሸንፍ የነበረው እድል እየሰጡሽ ስትከበሪ። አሁን እኔ ምጮታሽ 3 ዓመት ሙሉ እንደዚህ ነው ከዌስትሃም ጋር እንደዚህ አይነት እየጮትከ ያለው ፕሪሚየር ሊግ ላይ ያሉት እንደዚህ ነው የሚገጥሙኛል ማለት ሲጀመር። ሊቨርፑል ራሱ አቅለ መናገር እኮ ማለት ሊቨርፑል ራሱ በሎ ብሎክ እኮ ነው። አንቺ ሚድ ብሎክ አሰቃየሽ ገባሽ አይደለ? ምን ሆነሽ ነው አንድ እኩል ለዩናይትድ ተጫዋቾች ለካሪክ ምርጥ ውጤት አልተሸነፈም። ያ ሰውዬ ግን ይቀምላል። ከዜሮ ነው የሚጀምረው። ገባሽ? ከዜሮ ይላል። አሁን የነገውን ቪዲዮ ዴይ 498 ምናምን የሚለውን ቪዲዮ ማን ሁልሽም ገብተሽ ሪፖስት ይላል። ቤተሰብ ይህን ትበላለህ።